ለሰባተኛው ጠቅላላ ምርጫ የተለያዩ ዝግጅቶች ባለፉት ጊዜያት ሲደረጉ ነበር። በነገው ዕለት ድምጽ ይሰጣል። አሁን የምንገኘው በውቢቷ አርባ ምንጭ ከተማ ነው። በአርባ ምንጭ ከተማ የሚገኙ ወጣቶች በነገው ዕለት ድምጽ ለመስጠት ምን ያህል ዝግጁ ናቸው የሚለውን የምንጠይቃቸው ነው የሚሆነው። በተለይ ደግሞ በነገው ዕለት ለመጀመሪያ ጊዜ ድምጽ የሚሰጡ ወጣቶችንም እንዲሁ እናገኛለን ብለን ተስፋ አድርገናል። ስለዚህ ምን ይላሉ? አብረን እንከታተል። ስላገኘው በጣም ደስ ብሎኛል። እስቲ አስተዋውቀን መጀመሪያ ስምህ? እሺ፣ ስሜ እንባቆም አወቀ ይባላል። እዚህ አርባ ምንጭ ከተማ ነዋሪ ነኝ። እንዴት ነው እስቲ ለምርጫ ዝግጅት? ያው ሰኞ ዕለት ምርጫው ነው። ምን ይመስላል ዝግጅት? በጣም ደስ ይላል። እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ነው የምወርጠው። ለመጀመሪያ ጊዜ ነው ይሄኔ መፍተን የምጠቀመው ማለት ይቻላል። ስለዚህ በጣም ደስ ይላል። ተዘጋጅቻለሁ ለመምረጥ ፈልገው ሆነ መንግስት ለመምረጥ ተዘጋጅቻለሁ። ከዚህ ቀደም ያው የተለያዩ ፖለቲካ ፓርቲዎችም የምርጫ ቅስቀሳዎችን ሲያደርጉ ነበር። በቴሌቪዥን መስኮትም በተለያዩ የከተማዋ አካባቢዎችም እንዲሁ እነዛን እንደው የመከታተሉ ነገር ነበረ። ምን ይመስል ነበር አጠቃላይ የነበረው ሂደት? ያው በተለያዩ ሚዲያ አማራጮች በሶሻል ሚዲያም ሆነ በተለያዩ በቲቪ ፕሮግራሞችን ይከታተል ነበር። በጣም ደስ የሚል ነበረ። ያው ህብረተሰቡ ለምርጫ ያለውን ግንዛቤ ጨምሯል ብዬ አስባለሁ። ለእኔም እንደዛው ነው። ወደፊት ይመራኛል ብዬ የማስበውን ፓርቲ ለመምረጥ በጣም ጓጉቻለሁ እና ደስ ብሎኛል። በጣም እየጠበቅኩ ነገር ነው። በጉጉት ነው የምጠብቀው። በጣም አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ዩኤል ቸርነት እባላለሁ። የአርባ ምንጭ ነዋሪ ነኝ። ምርጫ ደግሞ ስመርጥ ገና ለመጀመሪያ ጊዜ ነው። እናም ከምርጫው አኳያ ደግሞ እንደ መጀመሪያ መራጭም በራሴም ደግሞ እንደ ተረዳሁት መጠን የሀገር ብልጽግና የሀገር ሰላም ግድ ስለሚለኝ እንደ ወጣት እኔም ያለኝን አስተዋጽኦ ለማበርከት የኔ መምረጥ ቫልዩ ስላለው ያንን ምክንያት በማድረግ እኔም ደግሞ ለሀገር ብልጽግና የሚተጋውን ሀገርን ለማሳደግ አብረን ለማደግ የሚተጋውን ለመምረጥ እኔም ዝግጅቴን ጨርሻለሁ። ሙሉ ስሜ ቤተልሔም ያቴ ይባላል። ከዚህ ቀደም እድሜ ስላልደረሰ ካርድ አልወሰድኩም ነበር። አሁን እድሜ ስለደረሰ ወስጃለሁ። ለሀገሬ ስለሚጠቅመኝ ነው ለመምረጥ የፈለኩት። ስላገኘን ደስ ብሎናል። አስተዋውቀን ሙሉ ስምህ? ስሜ ዘካሪያስ ገዛኸኝ እባላለሁ። በጣም እናመሰግናለን። እንደው የምርጫ ዝግጅት ምን ይመስላል? ድምጽን ለመስጠት ምን ያህል ተዘጋጅተሃል? ዝግጅት ባይዘው ለኛ ለሀገራችን ልማት የሚሰራው ለኛ ለሀገራችን ምቋመው እንመርጣለን። ብዙ ወጣቶች የሚፈልጉ ነገር ቢኖር ለሀገራቸው ልማት የሚሰራው ነው። ነገ ኢትዮጵያ ትመርጣለች። በአርባ ምንጭ ከተማ የሚገኙ ወጣቶችም ድምጻቸውን ለመስጠት መብታቸውን ለመጠቀም ዝግጁ ናቸው።